Halo. Nena tu. Halo. Abraham antara. Nena. Salam. Halo. Jangan masuk. Tapi ada tiga kafir di dalam nama. Ini? Oh. Coba polisi bersama lepas. Saudara yang menjadi. አሁን ንግግር ከነሱ ጋር ነው የሰማይ ነው አለቃ እኮ የሚሄድበትን ምክንያት ልትነግረኝ ይችላል አካሎችን አረኛ እኮ አውቃለሁ የህግ አካል አላከብርም አላልኩም አከብራለሁኝ የሚሄድበትን ምክንያት ማወቅ ፈልጋለሁ እንደምን እንደኛ ተረጋጋ እኮ ተረጋግቼ ነው እያወራሁኝ ያለሁት አሁን አልሄድም ነው የምትለው እንዴ አልሄድም ነው ወይ የምትለው ኃይለ ቃል መጠቀም አችልም እኛ ጋር እኔ ምንም አላልኩትም እያያችሁት አይደል ብዙ ነገር ለስካለባት ይሄው እህትናታው እንደዚህ ላይ አድርገህ ይችላል ኖቤል አሁን በኋላ አይደል በቃ ዝም በለና እኔና እሱ እናውራ እሱ ከኛ በላይ ሆኖ አይደለም አሁን ምን ለምነው ገብቶኛል ፍቅር እንዴ ስለፈለገን እንጂ እኛ እርምጃ አቅቶን አይደለም ስለዚህ ተባባረን ፕሊዝ አሁን ራመድ እኛ ጋር ተወሰነሽ ነው ብትይ ነው የሚሻለው እኮ ወሰነሽ ነው እኔ ላይ ወሰነሽ ሰላም ውድና የተከበራችሁ ቤተሰብ እኛም እኮ ኋላ ቀሮች አይደለንም እየሰማን አብርሃም እኛም ኋላ ቀሮች አይደለንም ስልክ አለን ስማርት ስልክ እንከታተላለን ሚዲያ ስለዚህ አይደለ እኮ ያያችሁ ብዙ ቤተሰብ የምትፈቱት ጉዳይ ነው ተብሎ ነው እስካሁን ዝም የተባለው አይደል ብሶባታል በህግ አግባብ መታለች እስክትመጣ ነበር የተጠበቀው አይደለ መተን እኮ እናንተን እኮ ከሚሆነው አንፃር እኮ ዝም ብለን እኮ የሚለቀቀው ቪዲዮ እኮ ከታደርገን ሁሉ ነገር እኮ ለቅመን ማሰር እንችላለን በህግ አግባብ መታለች ህግ የራሱ የሆነ ስራ አለው ህግን ተከትላ እስከመጣች ድረስ እኛ ደግሞ ህግን ተከትለን አንተን ይዘን እንሄዳለን ማለት ነው ከሷ ጋር አይደለም ንግግር አሁን እሷ ከሳ መጣለች ከጋናስ ችግር ማውራት አይጠበቅብንም አስፈላጊነቱ ትዕዛዝ ይዘን መጣናል ላንተ የመስጠት ግዴታ የለብንም የፖሊስ መያዣ ነው ያዝ ነው ከኛ ጋር ግብግብ ፈጥራለሁ የምትል ከሆነ ዩዌልካም ከዛ ባለፈ ግን ከኛ ጋር ወደ ህግ ቦታ እንድትሄድ እኮ በቃ አሁን እሱ አሁን እንደፈርምላት ነው አይደል የፈለገችው ፈርምልሻለሁ ሁሉንም ነገር አሁን እዛ እንጨርሳለን አሁን እዚህ ጋር ያ ነገር አበቃና አሁን ወደ ህግ ሄደናል ወጣት ነህ ሩታ ነች ወረቀት ያዘችው ማለት ነው ሩታ ቤተሰብዬ እንግዲህ ዛሬ አብርሽን በፖሊስ ቁጥጥር ስር ውለዋል ማለት ነው እንግዲህ መተው ይዘውት ሄደዋል ማለት ነው ግን በኔ ጨክነሻል ሲላት በጣም ነው ያሳዘነኝ የምሬ ነው የምላችሁ አላቅም ብቻ ማለት ነው እና እንኳን ደግ አርጋለች አሪፍ ዘዴ ፈጥራለች ግን እያሳዘነኝ ነው ይሄንን የምናገረው ማለት ነውና ያው ከመናገርህ በፊት እንግዲህ እወቅ ነው የሚባለው ከመናገርህ በፊት መጀመሪያ እወቅ ነው ስለዚህ ያን ነገር እሱ ከመተግበሩ በፊት ከማረጉ በፊት ማወቅ ነበረበት ለምን እንደዚህ ያደርጋለሁ ብሎ ማለት ነበረበት ስለዚህ ጥፋቱን ያመነ ጥፋተኛ እንደሆነ እያወቀ እንግዲህ በዚህ ነገር ውስጥ ገባ ማለት ነው ትላንትና በስነ ስርዓት ያንን መልስ ቢመልስላት ኖሮ ሩታ ይሄንን እርምጃ አትወስድም ነበር እንግዲህ ፖሊስ ጣቢያ ሄደዋል እንግዲህ ፖሊሶች ይዘውት ሄደዋል እስር ቤት ልታስገባው ነው ማለት ነው በጣም ነው የሚያሳዝነው ወይኔ ጉዴ ኧረ ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ ላይክ ሼር ሰብስክራይብ ያረጋችሁ ቤተሰብ ሁኑ እላለሁኝ ቪዲዮውን እስከ መጨረሻው ተከታተሉት እንግዲህ ዛሬ ሩታ እንዳያችሁት ከሆነ ፖሊስ ቁጥጥር ስር አውላዋለች ትላንትና ፈርሚልኝ ስትለው እምቢ ብሏት ነበረ ዛሬ ደግሞ ፖሊስ ይዛበት መጣች አረኡ የምሬ ነው ምላችሁ ዛሬ የተለየ ነው ሩታ ጀግና ሩታ አንበሳ ሩታ እውነተኛ ሴት ጀግና ሴት እንግዲህ ዛሬ በጣም በሚያሳዝን ነገር እንግዲህ እሱ አልሄድም ምክንያቱ ተናግሩኛላችሁ ወይ ለምንድን ነው እንደዚህ ምናምን ነገር ያለ ነበር እንግዲህ ያው ምክንያቱ ይሄን ነው ስለዚህ አልፈርምም ስላለ ነው በዚህ ልክ ከሴት ጋር መልከስከሱ ነው አልፈርምም ብቻ ስላለ ሳይሆን በዚህ ልክ መልከስከስ በዚህ ልክ እንደዚህ መሆን በዚህ ልክ በትዳር ላይ ትዳር መደረብ በ80 ሚስቱ ላይ ትዳር ደርቦ በዚህ ልክ እንደዛ ሆኖ እንግዲህ እምቢ ብሎ በአንድ ሩም ውስጥ ደግሞ ሴት አግኝቶ ከሌላ ሴት ጋር እየሆነ 80 ሚስቱ
ሚስቱን ቁጭ አድርጎ በዚህ መሆኑን እንግዲህ ታስረዋል ማለት ነው። በጣም ያሳዝናል። በጣም የሚያሳዝን ነገር ነው። በሁለት ሰው መሀል ሶስተኛ ወገን ገብቶ በዚህ ልክ ሲሆን በጣም ቢያሳዝንም የምሬ ነው የምላችሁ ቤተሰብ በጣም ነው የሚያሳዝነው። በሁለት ሰው መሀል ልጅ ተወልደው አግብተው ወልደው ከብደው ይሄን ያክል ተከብረው መኖር ሲገባቸው እንግዲህ በዚህ ልክ ወርዶ ገና ጭራሽ ወደ ፖሊስ ጣቢያ መሄድ ባለትዳር ሆኖ ማለት ነው። በጣም ነው የሚያሳዝነው። እንግዲህ በእኔ ጨክነሽ ነው ወይ ይሄንን ነገር እያደረግሽ ያለሽው ሲል እኔ የምሬ ነው የምላችሁ ቤተሰብ በጣም ነው ያሳዘነኝ እና እንግዲህ እሱ ያንን ነገር ከማድረጉ በፊት ቢቆጠብ አሪፍ ነበረ። ግን እሱ አይደለች መንገዱን የከፈተችው እሱ ነው መጀመሪያ መንገዱን የከፈተው ማለት ነው። ስለዚህ ሁለቱም ጋር ጥፋት ቢኖርም ተከፈተ፣ ምንም ማድረግ አይቻልም። እንግዲህ አላህ ያግዛችሁ። የምሬን ነው የምላችሁ በጣም የሚያሳዝን ነገር ነው። በጣም የሚያሳዝንም በጣም የሚደብርም ነገር ስለሆነ ማለት ነውና እንግዲህ ያው አብራችሁ ብትሆኑ እኛ ደስ ይለን ነበረ። ሩታ እንግዲህ ጀግናዋ ነብሯ ዛሬ በቃ መጣለች። ደግሞ ውበቱ ደፍቶባታል። እንዴት እንዳማረባት ቤተሰብ አይታችኋል። በቃ ውበቱ ድፍት ነው ያለባት ማለት ነው። የምሬን ነው የምላችሁ ቤተሰብዬና እንግዲህ አብርሽ መጀመሪያ ትላንትና ከሄርሜላ ጋር ባታገኘውና ብቻውን ቁጭ ብሎ ወይ ተኝቶ ብቻውን ብታገኘው ኖሮ ይሄ ሁላ ነገር አይፈጠርም ነበረ በእርግጥ ማለት ነው። ጭራሽ አንድ ላይ አገኘቻቸው አንድ ሩም ውስጥ አስቡት። አንድ ሩም ውስጥ አገኘቻቸው ማለት ነው። ገና ከነሱም ደግሞ መልስ ይፈልጋል። እዚህ ጋር ቤተሰብ እንዳያችሁት ከሆነ እኔ ምን አጠፋሁኝ? ምንም ነገር እኮ አላጠፋሁም። ጥፋቴ ትነግሩኛላችሁ ወይ ብሎ አለ። ጭራሽ ፖሊስ ይዘሽብኝ ትመጫለሽ ወይ? እውነትሽ ነው? የምርሽ ነው? ይሄንን ነገር አደረግሽ ወይ? እሱ ማለቴ እየቀልዱ ነበረ ማለት ነው ከሄርሜላ ጋር እሷን ለማናደድ እሷን ወይም ደግሞ እመልሳለሁ ብሎ ነበረ እንግዲህ ከነሱ ጋር ከሄርሜላ ጋር እየሆነ የነበረው ማለት ነው። ውሸት ነበር ማለት ነው ከነሱ ጋር የሚሆነው የነበረው ከነ ሄርሜላ ጋር በዙሪያ ያሉ ልጆች ይሄ ሁላ ነገር ሲደረግ ይሄ ሁላ ነገር እያደረጉ የነበረው የውሸት ነበር ነው ወይስ እንዴት ነው ነገሩ? ወዴት እየተካሄደ ነው? እና ያንን ነገር ሲላት የሆነ ሌላ ነገር ነው ያስመሰለው ቤተሰብ አይደለ? ሌላ ነገር ነው የመሰለው። ለምን ብትሉኝ አብርሽና ሩታ በቃ ማለት ፊርማ ሰጥቼሻለሁ ብሏታል። ያንን ነገር አድርጎ እንደገና ሆድ ብሶት ነው እንግዲህ ይሄንን ነገር እያደረገ የነበረው። ይሁን አላቅም ብቻ ግን ከሄርሜላ ጋር አብሮ በመሆኑ ሩታን የሚያገኛት መስሎ ታይቶት ነበረ። ይሄንን ነገር ይመስለኛል ቤተሰብ። እናንተም ስታስቡት እንዴት ነው ማለት ነው? እናንተም ሀሳብ ስጡኝና ሄርሜላና አብርሽ አንድ ላይ ሲሆኑ ሩታ ደግሞ ወደኔ ትመጣለች። ስለዚህ አብረት ብሆን ይሻላል። እቺ ልጅ እንደዚህ ስታይ ትቀናና እኔ ወደኔ ትመጣለች ለምን እንዲህ ታደርጋለህ ብላ ትመጣለች ብሎ አስቦ ነው። ሩታ ግን ቆርጣ ተነስታለች። አንበሳዋ ማለት ነው። ቁርጥ በቃ የመጨረሻ ሆና ነው እንግዲህ የተነሳችው ማለት ነው ቤተሰብና በጣም የምትገርም ልጅ የምሬን ነው ምላችሁ እና እኔ አላስብኩም ነበር ማለት ይሄንን ነገር እንደምታደርግ ደግሞ ገብቶኝ ነበር ቤተሰብ እንደምታደርገው ገብቶኝ ነበር። ፖሊስ ይዘት መጣል ለምን በጣም ብዙዎቻችሁ ለምንድነው በህግ ማትጠየቀው በህግ የማይጠየቀው ለምንድነው እናንተ ለምንድነው ወዲ ወዳ የምትሽከረከሩት ለምንድነው እንደዚህ የምታደርጉት እያላችሁ በጣም ብዙዎቻችሁ እየጠየቃችሁ ነበር። ግን ይሄው መጣች። ይሄው እንኳን ደስ አላችሁ መጣለች። እንግዲህ ይብላኝ የነዛህ ማለት ነው እንጂ ይሄው እሷ እንኳን መጣ በዚህ ልክ መጣ እንግዲህ ፖሊስ ይዛ መጣ ቁጭ ብላለች ማለት ነው። ፖሊስ ይዛ መጣለች። ይሄ ወሰደችው ወደ ማን? ወደ ፖሊስ ጣቢያ። እንግዲህ አስቡት ዩቲዩብ እየሰራ የነበረ ያ ሁላ ነገር ለነገሩ ብር ስላለው ነገር ይወጣል። በአሁን ሰዓት እውነተኛ ህግ ከሌለ ማለት ነው በብር የሚታለል ከሆነ በዋስ ይወጣል። ብር ተቀብሎ ሊወጡ ይችላሉ። በእርግጥ ግን ይሄንን ነገር አለ እንግዲህ ያው ብዙም ተስፋ አናደርግበት ነው ባይነኝ እና በጣም ደስ ይላል። እንኳን ደግ አረገች። ግን ቢሆንም የምሬን ነው ብላችሁ ቤተሰብ አላቅም ብቻ የሆነ እዋህነት አለ እኛ ጋር ሴቶች ስንባል ማለት ነው እዋህነት አለ። እሷ ቆርጣ ብትነሳም እኛ ግን አላቅም። እኔ ግን በጣም ነው ያሳዝነኝ በእኔ ጨንከንሽ ምናምን ነገር ሲል ማለት ነው። ግን ያንን አፋፍ ብሎ ሲያወራ ይሄንን ነገር እንደምታደርገው ደግሞ እርግጠኛ ነበርኩ።